አትለፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳኒ ሰላማችሁ ይብዛ። አንዱ ዛሬ ቅር ሊሰኝ ይችላል፣ አንዱ እውነት ነው ሊል ይችላል። ዛሬ ይሄ ቪዲዮ ቀጥታ ለቴዲ አፍሮ ለዘፋኙ እንድታደርሱልኝ ባለበት መቼስ ይደርሰዋል ብዬ አስባለሁ። ቤተሰቡ ጋር ቢደርስም ያደርሱታል። ስለዚህ ዛሬ አንደኛ ቴዲ አፍሮ መረዳት ያለበት የእግዚአብሔር ቃል መነሻ አርጌ ነው የምናገረው። የእግዚአብሔር ቃል ሮሜ 13 ከቁጥር 1 ላይ መንግስታትን የሚሾም ባለስልጣንን የሚሾም እግዚአብሔር ነው ይላል። እግዚአብሔር ካልሆነ አይሾሙም፣ ከቀበሌ አንስቶ አይሾሙም ማለት ነው። ስለዚህ በዚህ ዙሪያ ላይ መንግስት ፌደራል መንግስት እንግዲህ የወሰደው እርምጃ እንግዲህ አንድ ሰው አጠፍታል ተብሎ እስከሚጣራ ድረስም በህግ ቁጥጥር ስር ይሆናል። የእግዚአብሔር ቃልም ሲናገር ለህግ እንዳናመጽ ካመፀን ከዛ አርፎ ተርፎ ምናመጽ ከሆነ በራሱ ላይ ሰው ፍርድን ይዞ እንደሚመጣ የእግዚአብሔር ቃል በዛ ስፍራ ስለሚያስረዳን ዛሬ አንደኛ መንግስት ፌደራል መንግስት በሚዲያ ባወጣው ዘፈኖች እንግዲህ ተሳስተሃል ብሎ ይመስለኛል ታስራል እያሉ ስለሆነ ነገር ግን ዛሬ አንተ ባለበት እግዚአብሔር እድል ስለሰጠ አንደኛም ይሄ መልእክት ወደ አንተ ይድረስልኝ። ዓለም ምንም ጊዜ ከፍታ አትሰጥህም፣ ዝቅታ ነው የምትሰጥህ። ስለዚህ ይሄንን ስላችሁ ይሄ መንግስት ያደረገው በቴዲ ላይ ትክክል አይደለም እያልኩ አይደለም። ምክንያቱም እግዚአብሔር ቃል እንደሚያስረዳ ሮሜ 13:1 ላይ ለመንግስት ተገዙ፣ ለመንግስት የማይገዛ ለእግዚአብሔር ህግም ያምጻል ይላል። ስለዚህ አንተ ያደረግከው ስህተት እንግዲህ መንግስትና እናንተ ትተዋወቃላችሁ። እኛ ግንም ዘፈንን እየሰማን አንውልም። ነገር ግን ተሳስተሃል፣ በዘፈኑ ውስጥ ትክክል አይደለም ብሎ አውጥተዋል። ስለዚህ ምንም ጊዜ በዓለም እስካለ ድረስ ዓለም ተሳስተሃል ትላለች። ነገር ግን ለጌታ ካገለገልክ ስህተት የለህም። ስለዚህ ቶሎ ብለህ ፈጥነህ በዚህ አጋጣሚ ወደ ንስሐ እንድትሮጥና ጌታን እንድታገለግል አሳስብሃለሁ። ንስሐ ግባ። አንደኛ እግዚአብሔር ጋር ታርቅ። ሁለተኛ እግዚአብሔር ካስቀመጣቸው ባለስልጣናት ጠቅላይ ሚኒስትራችንም ሆነ ሌሎችም ፌደራል መንግስት እንግዲህ ይቅርታ ልትጠይቅ ይገባል። አንተ ተሳስተሃል ባሉት ነገር ላይ ማለት ነው። ይሄ በምድር ላይ ሰዎች የሚኖሩት ኑራቸው ላይ አንደኛ ከጌታ ጋር ስትስማማ በሰላም ትኖራለህ። ሁለተኛ ከሰዎች ጋር ሆኖም ከመንግስት ጋር አንደኛ ከእግዚአብሔር ጋር፣ ሁለተኛ በምድር ላይ ከመንግስት ጋር ከሰዎች ጋር ከማንም ሰው ጋር ብቻላችሁ ተስማሙ በሚል ቃል ተስማምቶ መኖር ይቻላል። ስለዚህ ይህንን ያልኩት ደግሞ አንተ ወደ እግዚአብሔር ንስሐ ቅረብ ያልኩበት ምክንያት ዘራፊ አይደለህም። አየህ፣ ዘራፊ አይደለህም፣ ማጅራት አትመታም። ግን በላበ ጠብ ያርጌ በወዜ ሰርቼ እየበላ ነው ልትል ትችላለህ። ነገር ግን አሁን ትውልዱ ወዴት እየሄደ እንደሆነ ላንተ ግልጽ ነው። ስለዚህ የእግዚአብሔር ቃል ገላትያ ምዕራፍ 5:19 ላይ ዘፋኝ የእግዚአብሔር መንግስት አይወርስም በሚል ቃል ነው ዛሬ አንተን የሚመክርህ በወንድምነት የሚመክርህ ክርስቲያኖቹን ወክዬ የሚመክርህ የሃይማኖት አባቶችን ወክዬ የሚመክርህ። ምክንያቱም አንተ ሃይማኖት አለኝ ልትል ትችላለህ። ያንተ ሃይማኖት ጭፈራ የምትደግፍ የተኛ ሃይማኖት እንደሆነ አላቅም። ሃይማኖት ቢኖር አትጨፍርም፣ አታስደንስም። ስለዚህ ሃይማኖት ስለሌለ ወንድሜ ዛሬ ዘመኑ መጨረሻ ስለሆነ ወደ ንስሐ ልትሮጥ ይገባል። ስለዚህ ብዙ ሰዎች ግርማ ሞገስ ሊሰጡ ይችላሉ፣ ከፍታ ዝቅታ ሊሰጡ ይችላሉ። ነገር ግን እቺ ዓለም ምንም ጊዜ አትመችም። የሚመች ጌታ ስታገለግል ነው። ግን አንደኛ እግዚአብሔር በሾማቸው ሰዎች ላይ እጆቻችን በምንዘረጋበት ጊዜ ተጎጂዎች ማን ነው? እኛ ነን። ሆ ብሎ የሚነሳ ሰው ምን ያደርጋለኛ? ምንም አያደርግም። ያ ሆ ያለውም ራሱ ይጠየቅበታል። በእግዚአብሔር ቃል ነው የሚያምፀው ያ ሰው ማለት ነው። ስለዚህ ዛሬ መንግስት ቁልፍ የሆነው ቦታ ስህተት ያለበት ቦታ ያውቃል። ስለዚህ እኔ ዘፈን ሰምቼ አይደለም ግን ታስረዋል በዘፈኑ ውስጥ ማይሆነውን መልእክት አስተላልፈው በሚለው ሐሳብ ገብቼ ነው የሚያስተላልፈው። ዛሬ ካድሬ አይደለም። ካድሬ የምንለው ደረጀ ከበደን ነው። ደረጀ ከበደ አንተ ያወጣው ጭፈራ፣ አንተ ያወጣው ትውልድ ወደ ስህተትና ወደ ጋናም እሳት እያመቻቸ ላለው እሱ ደግሞ ወንጌል ነው የሰበከው እያለ እሱ ግርማ ሞገስ ይሰጣል። ደረጀ ከበደ እኔ እንደዛ አይደለም።
እኔ ገና ዓለምን ዞረ ትልቁ አጀንዳ የሚሰራ ወንጌል ለመስራት እግዚአብሔር አምላክ ጊዜና ሰዓቱን እየተጠባበቅኩ እንደሆነ ስለዚህ በውስጥ የተቀመጠው መንፈስ ሁሉ ብርታትን ይሰጠኛል። በዚሁ ሐሳብ ዛሬ እኔ እንደ እግዚአብሔር ሰው ሆኜ የሚመክር ምክር ተቀበል። ስለዚህ ተቀበል፣ ንስሐ ግባ። የእግዚአብሔር መንግስት ቀርባለች፣ ንስሐ ግባ። እንዳንተ ያሉትም እንደዚሁ ንስሐ ይግቡ። ጨፋሮች ንስሐ ግቡ። ዘፈን እያወጣችሁ ዘመናችሁ በከንቱ የምታቃጥሉ ንስሐ ግቡ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ስለዚህ ሃይማኖት ያለው ሰው አይጨፍርም፣ አይደንስም። ይሄ ነው። ነገር ግን ሃይማኖት እንደሌለ ነው የሚያምነው። ሃይማኖት አለው እኮ እሱ የሚሉት ሰዎች የቱ ጋር ነው ሃይማኖት? የተኛው ቸርች ናት ጭፈራ የምትደግፍ? ዛሬ አንተም ሆ እያልክ ከሱ ጀርባ የምትሄዱ ሰዎች እናንተ ንስሐ ብትገቡ ጥሩ ነው። ማይሆነው ነገር ከአንደበቶቻችሁ እየወጣ ነው። ለወንድማችን ጥሩ ነገር እያደረጋችሁ አይደለም። ለወንድማችን ይሄ ሚሳኤል ቃላት ሊመስል ይችላል። ለእናንተ ሚሳኤል እየወረወርኩ እንዳለው የምትቆጥሩ እንዳላችሁ አውቃለሁ። ብትወረውሩ የፈለገው ብትሉ ምንም ለኔ የምታመጡ ነገር የለም። እኔ አንደኛ ከእግዚአብሔር ጋር ተስማምቻለሁ ሰው ነኝ። ሁለተኛ መንግስትን ማልነካም ፖለቲካ ውስጥ የሌለው ሰው ነኝ። ስለዚህ ወደ እኔ የሚመጣውን እንዴት አድርጎ የሚያመልኩ አምላክ እግዚአብሔርን በሚፈሩት ዙሪያ ላይ የሚከተሉት ዙሪያ ላይ እግዚአብሔር መልአክ ይሰፍራል ይላል። ምን በደንብ ስም መዝሙረ ዳዊት 34:7 ላይ ይናገራል። አየህ፣ ስለዚህ ወደ እኔ የሚጠጋ ምንም እንደሌለ አውቃለሁ። እምነቴ በእግዚአብሔር ላይ ነው። አልሸቅጥም፣ ምን አላድርግ። ግን ሌባው ቆንኩ ሌብነቴ እየታወቀ ውስጤ መንፈስ እየወቀሰ ይህንን መልእክት የሚያስተላልፍ ከሆነ ኪሳራ ላይ ነኝ ማለት ነው። ስለዚህ እኔ አሁን ኪሳራ ላይ አይደለሁም። ልቤ ሙሉ የእግዚአብሔር ቃል ምሳሌ ላይ ስናገር ምንድን ነው? ይኸውልህ መጥፎ ሰው ማንም ሳሳድደው ይሸሻል ይላል። ጻድቅ ግን እንደ አንበሳ ሙሉ ነው ይላል። የኔ ሙሉ ስለሆነ ነው የሚያስተላልፈው ያለ ፍርሃት። አየህ፣ ሙሉ ስለሆነ ነው። ከነጋር ጋር ነው። ቀበሌ ውስጥ ታጣቂ ሆኜም መላቅም ዘበኛም ሆኜ ላቅ። ስለዚህ ዛሬ ማለት የፈለኩት ነገር አንድ አለ። ተመለስ። ቴዲ አፍሮ መሳዮች ተመለሱ፣ ንስሐ ግቡ። እሱን የምታጨበጭው ባታጨበጭው ጥሩ ነው። ይልቁንስ አሁን የዘፈንከው ይበቃል። ዘፋኝነትን ለካ እግዚአብሔር አይወድም ብላችሁ ደምድማችሁ የምትዘፍኑት ሁሉ ጥላችሁ ዘፋኝም ሆነ ዘፈንን የምትወዱ ሰዎች ዘመኑ መጨረሻ እንደሆነ ተረድታችሁ ንስሐ ግቡ። በየሃይማኖቶቻችሁ ንስሐ ግቡ። ወደ እግዚአብሔር ቅረቡ። ምክንያቱም ዘፋኝን እግዚአብሔር አይወድም። ስለዚህ አንተ ያለህበት ሁኔታ እንግዲህ በዚህ ሰዓት እግዚአብሔር አንተ ምሕረት ይቅርታው ትልቅ ስለሆነ እስከ ዛሬ ድረስ መንፈስ ቅዱስ ያሳዘንካቸውና መተላለፍህን በልጅ ደም አጥቦ እንደገና ያቆማልህና ለጌታ እንደገና ተቀኝ፣ ለጌታ ዘምር። ለጌታ የሚዘምር ሰው ስፍራ አለው፣ ዋጋ አለው፣ ሽልማት አለው። አንተ ሽልማት ለሌለው ነገር እየሮጥክና እየዘመርክ ነው። በምድር ላይ ገና ዋጋ እየከፈልክ ነው። ስለዚህ ዛሬ ግን ሁሉ እግዚአብሔር ይቅርታ አድርጎልህ ለጌታ ዘምር። አሁን ዓለም ታጨበጭባለች እንጂ ምንም አታደርግም። ከፍታ ብትሰጥ ዝቅታ ብትሰጥ ዓለም ጉዳይ ትርጉም የለውም። ዓለም ትጠፋለች። ከጌታ ጋር ታረቅ። ባለበት ስፍራ ላይ ሆነ ታረቅ። አስብ፣ እዛ ላይ ሆነ አስብ። አንደኛ ከእግዚአብሔር ጋር ተስማማ፣ ንስሐ ግባ። ሁለተኛ ከፌደራል መንግስት ጋር አልፋል፣ ተሳስታል ብሎ ከነ ማስረጃ የያዙ ነገር ካለ ስህተትህን አምነ ለመታረም ይቅርታ ጠይቅ። እኔ ነው የምልህ። ይህንን ቀጥታ አድርሱልኝ ባለበት እሱን የምትወዱ በእውነት አድርሱት። የሚጠቅመው ስለሆነ አድርሱት። ይህ ቢሰማ አንድ ውሳኔ ላይ ይደርሳል ብዬ አስባለሁ። እግዚአብሔር ይባርካችሁ። ይህንን ሼር አድርጉልኝ። ይህንን ቀጥታ ለቴዲ አፍሮና እንደሱ ለሚጨፍሩና እንደው ትውልድን ወደ ስህተት ለሚመሩ አድርሱልኝ። ስለዚህ ኑ፣ ጌታ ይጠራችኋል። ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለችና። አመሰግናለሁ። ዘማች ዳንኤል ከባሳ ነኝ። እግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። አመሰግናለሁ። መልካም ሌሊት ምሽት ይሁንላችሁ። ታንኪዩ። ተባረኩ። ሼር አድርጉት ለብዙ ሰዎች እንዲደርስ።